የመስኖና ቆላማ አካባቢዎች ሚኒስቴር በጦርነቱ ጉዳት የደረሰበትን የቆቦ ጊራና ሸለቆ ልማት ፕሮግራም ጽፈት ቤትን ወደ ስራ ለማስገባት ድጋፍ እያደረገ መሆኑን አስታወቀ። ሚኒስቴሩ ከ138 ሚሊዮን ብር በላይ ግምት ያላቸው ፓምፖችን ለፕሮግራም ጽፈት ቤቱ ድጋፍ አድርጓል። ድጋፉ 31 ፕሮጀክቶችን ወደ ስራ ማስገባት ያስችላልም ተብሏል። ባላለምዬ ዝርዝር ዘገባ አለው። የቆቦ ጊራና ሸለቆ ልማት ፕሮግራም ጽፈት ቤት ከራያ እስከ ምንጃር ሸንኮራ ያለውን የከርሰ ምድር ውሃ በተለያዩ የመስኖ አማራጮች አርሶ አደሮች በአመት 3 ጊዜ አትክልትና ፍራፍሬዎችን እንዲሁም ምርታማና ፈጥኖ ደራሽ ሰብሎችን እያመረቱ ከራሳቸው አልፈው ለሀገር ውስጥና ለውጭ ገበያ እንዲያቀርቡ ለማስቻል የተቋቋመ ፕሮግራም ጽፈት ቤት ነው። ፕሮግራም ጽፈት ቤቱ ከሰሜኑ ጦርነት ውድመት በፊት 65 ፕሮጀክቶችን ወደ ስራ አስገብቶ ከ11000 በላይ አባወራዎችና አማወራዎችን ተጠቃሚ በማድረግ የተሻለ ህይወት እንዲኖሩና የኢኮኖሚ ሽግግር እንዲያደርጉ ማድረግ አስችሏል። ይሁን እንጂ በአካባቢውና ቀጠናው ተስፋ የተጣለበት ፕሮግራም ጽፈት ቤት በሰሜኑ ጦርነት ጉዳት እንደደረሰበት የጽፈት ቤቱ ስራ አስኪያጅ አቶ ሞላ መለስ አስረድተዋል። አብዛኛዎቹ ፕሮጀክቶች ወደ አለማምረት ደረጃ የደረሱበት ምንጠቀማቸው የኃይል ማከፋፈያዎች ጉዳት ደርሶባቸው የነበረና በሳይት ደረጃም ያሉ መስኖ ፕሮጀክቶች እንደዚሁ ትራንስፎርመራቸው ሌሎች አውታሮችም ጭምር የተጎዱ የነበረ ስለሆነ ወደ ዜሮ ሌቭል ደረጃ ላይ ደርሰን የነበረበት ሁኔታ ነው የነበረው። ከውድመት በኋላ የክልሉና የፌደራል መስኖና ቆላማ አካባቢዎች ባደረጉት ድጋፍ 18 ፕሮጀክቶች ወደ ስራ አስገብቶ የተለያዩ አትክልትና ፍራፍሬዎችን እንዲሁም ሰብሎችን ጨምሮ በማልማት ላይ እንደሚገኝ የፕሮግራም ጽፈት ቤቱ ስራ አስኪያጅ አቶ ሞላ መለሰ ተናግረዋል። የተደራጀ እቅድ በማቀድ ከሚመለከታቸው አካላቶች ጋር ውይይት እያደረግን የክልሉ መንግስት ወደ 58 ሚሊዮን ብር የፌደራል መንግስትም በተለይ ደግሞ የፌደራል መስኖና ቆላማ አካባቢዎች ሚኒስቴር ከ190 ሚሊዮን ብር በላይ ድጋፍ በማድረግ አካባቢውን ወደ ስራ ለማስገባት ጥረት እየተደረገ ያለበት ሁኔታ አለ። በጥቅሉ እንግዲህ ወደ 865 ሄክታር መሬት ከውድመት በኋላ ወደ ስራ በማስገባት በተለያዩ ሰብሎችና አትክልቶች እንዲሸፈን የማድረግ ስራ የተሰራበት ሁኔታ ነው ያለው። የፌደራል መስኖና ቆላማ አካባቢዎች ሚኒስቴር በሰሜኑ ጦርነት ውድመት የደረሰባቸውንና ተጨማሪ መስኖ ፕሮጀክቶችን ወደ ስራ ለማስገባት እየሰራ ነው ያሉት የሚኒስቴር መስሪያ ቤቱ ኤሌክትሮሜካኒካል መሐንዲስ ኢንጂነር ቢተው ለገሰ ከ2500 በላይ አርሶ አደሮችን ተጠቃሚ የሚያደርግ ፓምፖችና አስፈላጊ እቃዎችን ለቆቦ ጊራና ሸለቆ ልማት ፕሮግራም ጽፈት ቤት ድጋፍ ተደርጓል። ከነሙሉ አክሰሰሪያቸው ለመስኖ ስራ ማስጀመሪያ አገልግሎት የሚውል ማቴሪያል ርክክብ ላይ ነን። ከዚህ በፊት ከመጡ ፓምፖች የተሻሉ ናቸው። ለ31 ቶታል ከና አክሰሰሪው ወደ 138 ሚሊዮን አካባቢ ብር። አሁን የመጀመሪያ ፌዝ ነው። ፌዝ 2 ፌዝ 3 ያለ ከዚህ በላይ እስከ 10000 ሄክታር የሚደርስ ተጨማሪዎችን የመደገፍና ከዚህም በላይ በሌሎች የጥገና አገልግሎቶች መስሪያ ቤቱን ለማገዝ በጣም ዝግጁ ነው ያስባለሁ። የደረሰውን ጉዳትና የአካባቢውን የመልማት አቅም ታሳቢ በማድረግ ጠንካራ ድጋፍ እያደረገ ላለው የፌደራል መስኖና ቆላማ አካባቢዎች ሚኒስቴር ምስጋና ያቀረቡት የፕሮግራም ጽፈት ቤቱ ስራ አስኪያጅ አቶ ሞላ መለሰ በሚሰጡት ድጋፎችና ሁሉን አቀፍ እገዛዎች ወደ ስራ ለማስገባት ፕሮግራም ጽፈት ቤቱ የድርሻው እንደሚወጣ አረጋግጠዋል። እነዚህ 31 ፕሮጀክቶች ወደ ስራ ሲገቡ ከ2500 በላይ አባወራና አማወራዎች እንዲሁም ደግሞ ከ10000 በላይ የቤተሰብ አባላትን ተጠቃሚ ማድረግ እንደሚቻል መረዳት ይቻላል ማለት ነው። ሚኒስቴር መስሪያ ቤቱ ከክልሉ መስኖና ቆላማ አካባቢዎች እንዲሁም ከኛ ጋር ከዞኑ ጋር ኢንተግሬትድ ሆኖ በመስራት የአርሶ አደሮችን ጉዳት ሊያካክስ የሚችል ትልቅ ድጋፍ አድርገውልናል ብለን እንወስዳለንና በፕሮግራም ጽፈት ቤቱ ስም የፌደራል መስኖና ቆላማ አካባቢ ሚኒስቴርን እንዲሁም የክልሉ መስኖና ቆላማ አካባቢ ቢሮን እጅግ በጣም አድርገን ማመስገን እንወዳለን።